የተረት ዓለም አሊባባና አርባዎቹ ሌቦች። በጥንት ዘመን ፋርስ በተባለች ሀገር ውስጥ ቃሲምና አሊባባ የተባሉ ሁለት ወንድማማቾች ይኖሩ ነበር። ቃሲም ሀብታም ሴት አግብቶ በጣም ሀብታም ሆነ። አሊባባ ግን ሚስቱንና ልጁን ለመመገብ ወደ ጫካ ሄዶ እንጨት ቆርጦ በመሸጥ ቤተሰቡን ለማኖር በጣም ጥረት ያደርግ ነበር። አንድ ቀን በጫካ ውስጥ እንጨት እየቆረጠ ሳለ ከሩቅ የፈረሰኞች ቡድን አየ። ፈርቶ ወዲያውኑ ዛፍ ላይ ወጥቶ ተደበቀ። ብዙም ሳይቆይ 40 የሚሆኑ ሌቦች መሆናቸውን አየ። አለቃቸውም ወደ አንድ ትልቅ ድንጋይ ጠጋ ብሎ ከፍ ባለ ድምፅ Open Sesame! አለ። ድንጋዩ እንደ በር ተከፈተ። ሌቦቹም ሁሉ ተራ በተራ ወደ ዋሻው ውስጥ ገቡና እንደገና ተዘጋ። አሊባባ ያየው ነገር አስደነቀው። ሌቦቹ ተመልሰው እስከሚወጡ ድረስ በዛፉ ላይ ቆየ። ከጥቂት ደቂቃዎች በኋላም ሌቦቹ ብዙ ከረጢቶችን ይዘው ወጡ። ከዚያ አለቃቸው ድጋሚ Close Sesame! አለና ፈረሳቸው ላይ ተጭነው ወደ መጡበት ተመለሱ። አሊባባ መሄዳቸውን ካረጋገጠ በኋላ ከዛፉ ወረደ። ወደ ድንጋዩም ቀረብ ብሎ በፍርሃት Open Sesame! አለ። ድንጋዩ ተከፈተ። ወደ ዋሻው ውስጥ ገብቶ በወርቅ፣ ብር፣ እንቁና የተለያዩ ውድ ነገሮች የተሞላ የሀብት ክምችት አየ። በጣም ተደስቶ አምላኩን አመሰገነ። ከዚያም አህዮቹ ሊሸከሙ የሚችሉትንና ለቤተሰቡ የሚበቃውን ያህል ወርቅ ይዞ Close Sesame! ደስ ብሎት ወደ ቤቱ ተመለሰ። ቤቱ ሲደርስ ለሚስቱ ሁሉንም ነገር ነገራት። ይህ ሚስጥር መሆን አለበት አለ። ነገር ግን ሚስቱ ምን ያህል ወርቅ እንዳላቸው ለማወቅ በጣም ስለጓጓች ከቃሲም ሚስት ሚዛን ለመበደር ሄደች። የቃሲም ሚስትም ምን እንደሚመዝኑ ለማወቅ በሚዛኑ ሳህን ላይ ትንሽ ማጣበቂያ ቀባችና ሰጠቻት። የአሊባባ ሚስት ሚዛኑን አመስግና ስትመልስ አንድ የወርቅ ሳንቲም ተጣብቆ ቀርቶ ነበር። የቃሲም ሚስት ለባሏ ምን እንደተፈጠረ ነገረችው። ቃሲምም ይህን ሲሰማ በጣም ቀና። በቁጣ ወደ አሊባባ ሄደ። ደሃ እንደሆንክ እያስመሰልክ ወርቅ እየመዘንክ ነው አለ። አሊባባም በወንድሙ ሁኔታ ተደናግጦ ስለ ሚስጥራዊ ዋሻ አስረዳው። ያገኘውንም ሀብት እንካፈል አለው። ቃሲም ግን መካፈል አልፈለገም። በቀጣዩ ቀን በጠዋት ለማንም ሳይናገር 10 በቅሎችን ይዞ ወደ ሚስጥራዊ ዋሻ ሄደ። Open Sesame! በቀላሉ ወደ ዋሻው ገባ። ለረጅም ሰዓት ወርቅና እንቁ ሲሰበስብ ቆየና
ሊወጣ ሲፈልግ የበሩን መክፈቻ ቃል ረሳ። ብዙ ቃላቶችን ሞከረ፣ ግን አልተሳካለትም። ትንሽ ቆይቶም ሌቦቹ መጡ። አለቃቸውም ቃሲምን በዋሻ ውስጥ ሲያገኘው በጣም ተናደደና ገደለው። የቃሲም ሚስት ባሏ እስካሁን ወደ ቤት እንዳልመጣ ለአሊባባ ነገረችው። አሊባባም ወንድሙ እስከዛ ሌሊት ወደ ቤት እንዳልመጣ ሲሰማ ለፍለጋ ወደ ዋሻው ሄደ። በዋሻው ውስጥም ወንድሙ ሞቶ አገኘው። ወደ ከተማም ይዞት ሄደ። ከዛም ደፋርና ጎበዝ የሆነችውን የነቃሲምን አገልጋይ ሞርጊያናን አዘዛት። ቃሲም እንዴት እንደተገደለ ማንም ማወቅ የለበትም። በአልጋ ላይ እንደሞተ እንዲመስል ዘዴ ፍጠሪ። ሞርጊያናም እንደተባለችው አደረገች። አካባቢው ላይ ጎበዝ የሆኑትን ሐኪም በድብቅ አምጥታ ብዙ ቦታ የተወጋውን የቃሲምን ሰውነት በጥንቃቄ ሰፍተው ቀበሩት። አሊባባም ቤተሰቡን ይዞ ወደ ወንድሙ ቤት ተዘዋወረ። ሌቦቹ የቃሲም ሰውነት ከዋሻው ውስጥ እንደጠፋ ሲያውቁ በጣም ተናደዱ። አለቃቸው ሌላ ሰው የዋሻውን ሚስጥር እንደሚያውቅ ተገነዘበ። ከዛም አንድ ዘዴ አወጣ። ከሌቦቹ አንዱን ጠራና በአካባቢው የሞተ ሰው ካለ እንዲያጣራ ላከው። ሌባውም ወደ ታዋቂው ዶክተር ሄደ። በዘዴም አጠያየቀና የወርቅ ሳንቲሞች ሲሰጣቸው ስለ ቃሲም ነገሩት። አሊባባም ቤቱን ለቆ ወደ ወንድሙ ቤት እንደገባ ነገሩት። ሌባውም የአሊባባ ቤት ላይ በቀይ ምልክት አደረገና ማታ ሊመለስ ሄደ። ጎበዛ አገልጋይ ሞርጊያናም ከመንገድ ስትመለስ የነሱ ቤት በር ላይ ብቻ ምልክት መኖሩ አላስደሰታትም። እንደውም አንድ ችግር ቢኖር እንደሆነ ገምታ ሁሉም በሮች ላይ በተመሳሳይ ምልክት አደረገች። ሌቦቹም ማታ ሲመለሱ ያዩትን ማመን አልቻሉም። ሁሉም ቤቶች ላይ ተመሳሳይ ምልክት ስላለ የአሊባባን ቤት መለየት አልቻሉም። አለቃው ይህን ሲሰማ በጣም ተቆጣና ሌባውን ቀጣው። ቀጣዩን ዘዴም በራሱ ለመፈጸም ወሰነና ሁሉንም ሌቦች በሸክላ ማሰሮ ውስጥ እንዲገቡ አደረገ። ከዛም ማሰሮቹን በበቅሎች ላይ ጫነና ወደ ከተማ ሄደ። የእነ አሊባባ ቤት ጋር ሲደርስም መሽቶበት እንደሆነና ለአንድ ቀን እንዲያሳድሩት ማረፊያ ጠየቀ። በሌሊት ተነስቶ አሊባባን ለመግደል ነበር እቅዱ። ሞርጊያና እንግዳውን በጥሩ ሁኔታ እያስተናገደች የፋኖሱ ዘይት ስላለቀ መብራት ጠፋባት። ከማሰሮቹም ዘይት ለመውሰድ ሄደች። ነገር ግን ከማሰሮች ውስጥ ሰዎች ሲንሾካሾኩ ሰማች። በጣም ደነገጠች። ሌሎቹም ማሰሮች ዘይት ሳይሆን ሰዎች እንዳሉ አዳመጠች። እንግዳውም ማን እንደሆነ ተረዳች። ገና ነው ሰዓቱ፣ ቆዩ። ወዲያውም በዛ ያለ ዘይት አፈላች። በእያንዳንዱ ማሰሮ ውስጥም ጨምራ ሌቦቹን ገደለቻቸው። ዝግጁ ናችሁ? አለቃው ትንሽ ቆይቶ ዝግጁ እንደሆኑ ለማወቅ ሲመጣ ምላሽ አላገኘም። ማሰሮቹንም ሲያይ ሁሉም ሌቦች ሞተዋል።
አካባቢውን በፍጥነት ሸሸ። አሊባባ ሞርጊያናን እጅግ አመሰገነ። ከልጁ ጋርም እንድትጋባ ፈቀደላት። የዋሻው ሚስጥር ከትውልድ ወደ ትውልድ ተላለፈ። የአሊባባ ቤተሰብም በደስታ እስከ መጨረሻው ኖሩ። በቀጣይ እንዲሰራላችሁ የምትፈልጉትን ተረት በኮሜንት አሳውቁ። ሰብስክራይብ ማድረግ እንዳትረሱ።